ወደ ኢትዮጵያ መጥቼ ቤተሰቦቼን ካየሁ በኋላ ያቀናሁት ወደ ሞሮኮ ታንጄር ነበር። ያለ ስጋት በቱሪስት ቪዛ በእነዚያ መንገዶች ስራመድ መንገዱ አይኑ ላይ ይፍሰስ አይባል ደርሶ የሚባለው ብሂል ነበር ግዝፈቱ የሚሰማኝ። ከተማዋ ስሄድ እንደነበረችው እንደዚያው ናት። ሁሉም ነገር እንዳለ ነበረ። ወደ እነዚያ መሸታ ቤቶች ሳቀና እግሮቼ እየተንቀጠቀጡ ሐሴት፣ ናፍቆት እና ፍርሃት በተቀላቀለበት ስሜት ነበር። የመሸታ ቤቶቹ ቁጥር በጣም ጨምሯል። ሰውም የዚያን ያህል በዝቶ ነበር። ይሁንና የዚያን ምሽት አንድም ዛናታን አውቃታለሁ የሚል ሰው ማግኘት አልቻልኩም። እነዚያን በአይን የማውቃቸው ሴቶች አንደኛቸውም አልነበሩ። እንኖርበት ወደ ነበረበት ቤት አቀናው። ሰፈሩ በሙሉ ፈርሶ ትልቅ መጋዘን የሚመስል ነገር ተሰርቶበታል። በብዙ ፍለጋ ከ3 ቀን በኋላ አብራት ትሰራ የነበረች ናይጄሪያዊት ሴት አገኘው። አላስታወሰችኝም። ሴትየዋ በዚህ ፍጥነት ትልቅ ሴትዮ መስላለች። ጥያቄ አሰልችቷት ነበር። መጠጥ ስገዛላት ተረጋጋች። ከብዙ ምልክትና ማብራሪያ በኋላ ግን ትዝ አላት። ሞቅ ብሏት ንግግሯ እየተደነቃቀፈ ስለነበር ማስታወሷን ተጠራጥሬ ነበር። ሊያልቅ የተቃረበውን ሲጋራዋን በላይ በላዩ ያጨሰች፣ ጭሱን አንዴ ወደ እኔ አንዴ ወደ ላይ አንዴ ደግሞ ወደ ጎን በዘፈቀደ ታንቦለቡለዋለች። በጭሱ ውስጥ በቸልታ አየችኝና በረጅሙ ተንፍሳ ያቺ ቆንጆ ልጅ አስታወስኳት። ቆንጆ ጥርሶች የነበራት፣ ፈረንሳይኛ፣ እንግሊዝኛ፣ አረብኛ ትናገር ነበር። ወንዶች በጣም ይወዷት ነበር። አስታወስኳት። እንደገና ፊቷ የተቀመጠውን ብርጭቆ አንስታ በአንድ ትንፋሽ ጨለጠችውና በመጠጡ ምሬት ፊቷን አጨፈገገች። ትዕግስት በሚፈታተን እርጋታ አዲስ ሲጋራ አውጥታ ለኮሰች። የሆነ ጊዜ ተጣልተን አሮጊት ብላ ሰድባኛለች። ሁሉም እንደዚያ ነው የሚሉኝ። እድሜን ላቆሙ አልችልም አለች በቅሬታ። ድንገት ኮስተር አለችና ምኗ ነህ ግን አለችኝ። ጓደኛዋ ነበርኩ። ከተለያየ እንቆኛል። ላገኛት ከሩቅ ቦታ ነው የመጣሁት። ከየት? ፈራ ተባ እያልኩ ከአሜሪካ። ሁለት እጇን ወደ ሰማይ ዘርግታ እድለኛ ልጅ ነች፣ ሞታ እንኳን የምትፈለግ፣ እኔ ቆሜ ፈላጊ የለኝም አለች። ሞታን ያልሽው አልኳት በድንጋጤ። ሲጋራ በያዘቿ ወደ ተንጣለለው ባህር እየጠቆመችኝ ከ4 ይሁን 5 ዓመት በፊት ተገድላ አስክሬኗ ውሃ ላይ ተጥሎ ተገኘ። በዚያ ምክንያት እነዚህ ውሾች ፖሊሶች ሰብስበው አስረውን ነበር። ብዙ ሰው ጋር ትጣላ ነበር። በጣም ወጣት ነበረች ደግሞ አለች። ሁኔታዋ ተራ ነገር ያወራች ነበር የሚመስለው። የያዝኩት የቢራ ጠርሙስ ከእጅ አምልጦኝ መሬት ላይ ሲወድቅ ናይጄሪያዊቷ ሴት ምንም ሳይመስላት መሄድ አለብኝ፣ አሮጊት ብሆንም ቀድማኝ ሞተች፣ ይቅርታ ደነገጥክ መሰለኝ ብላኝ ተነስታ ሄደች። በቃ ያቺ ውብና ለእኔ ብቻ ደግ አድርጎ የፈጠራት ሴት መጨረሻዋ እንደዚያ ሆነ። የቀረኝ ብቸኛ ነገር ትዝታዋና ከእጄ ላይ አውልቄ የማላውቀው የሰጠችኝ ብራስሌት ነበር። ናይጄሪያዊቷ ተነስታ ስትሄድ አዳዲስ ወጣት ሴተኛ አዳሪዎች መጥተው ከበቡኝ። ተነስቼ በመካከላቸው አለፍኩና ከቡና ቤቱ ወጥቼ
ቁልቁል ወደ ባህር ዳርቻ ተጓዝኩ፣ ጀልባዎች ወደሚቆሙበት። አሁንም ጀልባዎች በመደዳ ታስረው ይወዛወዛሉ። ሁለት ሰዎች መረብ ይጠቀልላሉ። መልካቸው በደንብ አይታየኝም። ባህሩ ዳርቻ ላይ ቆሜ እስኪበቃኝ ያለቀስኩ። ከንቱ ዓለም። ምናልባት እርስ በእርስ እየተቀናኑ ለዱርዬ ትንሽ ሳንቲም ሰጥተው እህቶቻችንን የሚያስገድሉ ሴቶች ሲሳይ ሆና ይሆናል። ወንጀል፣ ወሲብ፣ ህገወጥ የሰው ዝውውር፣ እጽ ባጥለቀለቀው በዚያች ትንሽ መንደር እንደዚህ አይነት ነገር የተለመደ ነበረ። ከዚያ ሁሉ መንከራተት በኋላ አሜሪካ እጇን ዘርግታ አልተቀበለችኝም ነበር። ቢሆንም የመንከራተት ታሪክ ያብቅቶ እንደ ሰው የምታይበት ኑሮ መጀመሪያ ልዩ ተስፋ ጫረብኝ። አውሮፓ ካሳለፍኩት አሰልቺ የጥበቃ ህይወት ይልቅ ያመረብ መጠቅለልና አሳ መሸከም ቢቆይም ከውስጥ ያልጠፋ ስቃይ ነበረውና በመጀመሪያዎቹ ዓመታት የአሜሪካ ስሬ ገነት መስሎ ነበር የታየኝ። ቆይቶ የአሜሪካ ኑሮ ሲገለጠልኝ መረብ ከማጠብ ወጥቼ እኔ ራሴ መረብ ውስጥ መግባት ይገባኝ። ሁለት አይነት እስር ቤቶች አሉ። አንዱ አጥር ውስጥ ያስቀምጠናል፣ ሌላኛው አጥሩን ውስጣችን ያስቀምጠዋል። አሜሪካ ሁለተኛው እስር ቤት ነበረች። ካቴናው ነፍስ ላይ ነበር የሚከረቸመው። በዚያች ምድር የነፃነት ቁንጮ ማለት አገርህ ላይ ከፋም ለማም ህዝብህ መሃል ተሳክቶልህ መኖር መቻለው። ተራራው ስር ሆኖ ይህን ማሰብ አይቻልም። ለዓመታት ለፍተው ደክመው ተራራው ጫፍ ላይ ሲቆሙ ብቻ ነው አገር ከነ ድህነትና ከነ ሰቆቃዋ የነፍሳችን ሀቅ መሆኗ የሚገለጥልን።